ስለዚህ አሁን ዛሬም ገብተህ ትጽፍላታለህ? ሁሌ ነው የምጽፍላት። አይ እዚህ መምጣትህን ሁሉንም ነገር ጽፍላታለሁ። በህይወቴ ውስጥ የገጠሙኝን አዳዲስ ነገሮች ሁሉ አካፍላታለሁ። አሁንም ትቀጥላለህ ይሄን በማድረግ? እስከ ሞት ከሷ የበለጠ ሚስጥረኛ አይኖረኝም። ከሷ የበለጠ ጓደኛ አይኖረኝም። እኔ ሳያት አንዴ አይቼሽ፣ አንዴ አውርቼሽ፣ አንዴ ነክቼሽ ለሞት በቃ። ከዛ በኋላ ምን ህይወት አለ? እሷን ባለማግኘት ውስጥ፣ እሷን ባለማየት ውስጥ፣ እሷን ባለመንከት ውስጥ ሌላ ህልም የለኝም። የተፈጠርኩበት አላማ ይመስለኝ። ምንም ነገር ሆንላታለሁ፣ ምንም ነገር አደርግላታለሁ፣ ምንም መስዋዕትነት ከፍልላታለሁ፣ እድሜን አባከንላታለሁ፣ ብዙ ነገር እባልላታለሁ። ያው ከሰዎች ምርቄላታለሁ። ወጣት ነኝ። ብዙ ሰዎች እኮ ሊያናገሩኝ፣ ሊቀርቡኝ፣ ሊፈልጉኝ ምናምን ይችላሉ። ግን ያንን ለውቅ ትቼ መርጬ እስካልሆነ ድረስ ያን ነገር መቀጠሌን አላቆመም ማለት ነው። እኔ ግን በቃ እስካያት፣ እስካገኛት፣ እስካወራት፣ እስክነካት አላቆምም። በምንም ጉዳይ አላቆምም። ስለሞክራለሁ በቃ። ጓደኛዬ ነች፣ ሚስጥረኛዬ ነች። ብዙ ነገሬን ባሰማኝም ፔጇ ላይ ጽፌላታለሁ። ስለዚህ እሷን ማፍቀሬን አላቆምም። በንብርክክ ሄጃለሁ። ሙሉ ቸርቿን ክርስቶስን በንብርክክ እሷን ስጠኝ ብዬ እሷን አሳየኝ። በቃ እናቴን ተንከባከቡልኝ፣ እናቴን ጠብቁልኝ ምናምን ብዬ ራሴን ለማጥፋት አሰብኩኝና እውነትን ነው ክርስቶስን በሳያት ምክንያት በዛ በጭንቀት በተደራራቢ በቃ በሳያት ነው ወይስ በሳያት ምክንያት ቤት ሰዎች ባመጡብኝ ጫና ቤት ውስጥ እንትን አልኩኝ፣ ቀረሁኝ። ከዛ ለምን አንዘምትም እንዴ? ለምን እሞታለሁ? ልክ ቢያንስ ሀገሬን መጥቀም ካለብኝ ሀገሬን እጠቅማለሁ። ሳያት መመኘት ካለብኝም የዛን ያገኛታለሁ። አሰብኩት። አንደኛ ምድር ላይ እናቴ ማንም የላትም፣ ማንም ምንም የላትም። እኔ ብቻ ነኝ ያሏት እና እኔ እንደውም በሞት ይህን ያህል መጉዳት አይመስለኝም። ሄጄ አካል ጉዳተኛ መሆን የፈረድኩት። አካል ጉዳተኛ በሆነ እናቴ ምንድር መጥቶናል ጥፋት መስሎ የሚሰማኝ እኔ እግዚአብሔርን ነው በቃ። ይሄ ሳያት የሚል ልጅ ከመባል ይሄ እግዚአብሔር የሚለው ልጅ በባል ደስ ይለኛል። መባል መፈልገ ነው ታውቃለህ። እግዚአብሔር ቢጠራበት፣ እግዚአብሔር ቢከብርበት፣ እግዚአብሔር ቢታይበት፣ እግዚአብሔር ቢደምቅበት ነው ደስ ይለኛል። ኑሮዬ ላይ እያንዳንዱ ኑሮዬ ላይ ማለት እግዚአብሔር ብቻ ብልበት ደስ ይለኛል። ያን ነገር ልቦና ቢሰጠኝ ምናምን ብዬ እመኛለሁ፣ እጸልያለሁ። በጣም እኮ እድሜ ትልቅ ነው። 26 ዓመቴ ነው። ወደ 27ኛ ዓመት እየሄድኩ ነው። በዚህ ሁሉ እድሜ ሴት አለማወቅ ራሴ ያሳፍራል። አሁን በእርግጥ ያን ያህል ብዙ ትልቅ ነህ የሚባል አይደለም 20 ቤቶች ውስጥ ነህ። ቢሆንም ግን የፍቅር ህይወት መጀመሪያ ጊዜ ሊሆን ይችላል ከ10ዎቹ ከ18 19 ምናምን ጀምሮ አይደለም። ሌላ ሰው ማሰብ የሚባል ነገር ጭንቅላት ውስጥ የለም? እንደው ስታልፍ ስታገድም ውይች ልጅ ውበቷ ወይ እሷን ትመስላለች ምናምን ብለህ የሆነ ነገሯን አካል ሰውነቷን ዛላዋን የወደድክላት መሞከር ለመውደድ መሞከር ለማሰብ መሞከር ብዙ አሉ። በቃ ላስባት ሞክራለሁ። ምን እላለሁ? አይመጣልኝም፣ አይሆንልኝም። ጭራሽ አይሆንም። ጭራሽ ምንም አይመስለኝም። እኔ ለሰው ግድ የለኝም ምንም። ለዛ ነው ብዙ እየተባልኩባት ብዙ እንዴ ቢቀርበትስ ላያገኛት እየተባልኩኝ ምናምን መከተላት መፈልጋት። ለዛ ነው ምንም አይነት ነገር የለም እኮ። እሱ ነው ቅድም ልብ ያልኩት። እንደማታገኛት ይነግራል ነው ወይስ አገኛታለሁ ነው? ህልም ትመስለኛለች፣ ግን ህልሜን መቼ እንደማይ አላውቅም። አላውቅም። በህልም መታብህ ታውቃለች? ለዛ እኮ ነው የምልህ፣ ሁሌ ነው በቃ አምልህ። ለምሳሌ ህልም ነው የምትመስለኝና በህልሜ በተደጋጋሚ አይቻት አውቃለሁ ማለት ይለያያሉ አይደል? ህልም ነው የምትመስለኝ አለ፣ ግን የእውነት ብዙ የምትጨነቅለት ነገር አንዳንድ ጊዜ ብዙ የምታስብለት ነገር ምናምን ይመጣል እኮ በህልም አለ። እንዲህ በተደጋጋሚ እየተመላለሰች ህልሜ ትመስለኛለች ያልኩት በብዛት በህልሜ ስለማየት ነው። የሆነ ነጭ ፈረስ ላይ የምትሄድ ነጭ ፈረስ በቃ እንደዛ ነገር ነው የማየው። እንዲህ ህልምም አለሎም የ7-6 ሴኮንድ ነገር ነው ቆይተው፣ ግን በብዛት በተኛውበት ቅጥበት ተባለው ነጭ ፈረስ ላይ እየሄደች ሁሌ ተመሳሳይ ነገር ነው የምታየው። ሁሌ አንድ አይነት ነገር። በየስንት ጊዜው ታያለህ በአማካኝ? እንደው በወር ውስጥ አሁን ይሄን ያህል ጊዜ ላይ ትችላለህ ምናምን ብለህ ታውቃለህ? በሳምንት 1-2 ታያታለህ። አሁን እንደው ያው ፍቅር መቼም ከዘፈን ጋር የተያያዘ ነው።
አሁን ጋብዛት ብትባል ሳያትን በቃ ይህንን ብለህ እንደው አንድ መርጠህ የምትጋብዛት ሙዚቃ የትኛው? ሁሌ ማለቅስበት ዘፈን አለ ማለት ጓደኞቼ እንደውም የሚሰማኝ ስሜት ስለሚያውቁት ከስልክ ላይ ያጠፉታል። የነዋይ ደበበ አልባሽም ለብቸኝነት የምትል ፓርት አለች እና በእግዚአብሔር ሰው አልሆንም እሱን ስሰማ። ማንጎራጎር ትችላለህ? ትችላለህ? ግጥም ትችላለህ? ለብቸኝነቴ ለአዲሱ እንግዳዬ መጽናኛ ሆኖኛል ምናምን እያለ ነው የሚቀጥለው እና በቃ ሰው አልሆንም እሱን ስሰማ። ግድግዳ እመታለሁ ምናምን ማላረገው ነገር የለም። ለብቸኝነቴ ለአዲሱ እንግዳዬ ትካዜ ብቻ ነው መስተናገጃዬ። እንደውም እኔ ጊዜ ምግብ አልበላ ምናምን ብያቸው በፌስ ተለምጥቶልኝ ገብቶ ምግቡ ወርውሬ ምናምን እሱን ዘፈን ከሰማ ሰው አልሆንም። እሱን ብትሰማለህ ትመርጣለህ? በጣም በቃ አልዋሽም ነው የደበበ ዘፍኖታል። በቃ ህይወት አለው ዘፈኑ ራሱ። እንግዲህ አሁን አንተ ምልህ የእናትህም ጉዳይ አለ አይደል? ያሳስብሃል አይደል? አንተ እንዳልከው ህይወትም አለ ያሳስብሃል አይደለ? አገኛታለሁ አላገኛትም አላውቅም የሚሰማህን ስሜት አይደል? ግን እንደው ከዚህስ መንፈስ አሁን ቅድም ብለሃል ለምሳሌ እሷ ዘማሪ ብትሆንልህና አንተ ደግሞ ከእሷ ይልቅ እግዚአብሔርን ብጠራበት ምናምን እያልክ ነው እንደው ወደ ዶጁ መለስ ብለህ በቃ ይሄ ላይ ጨረቃ ላይ ያለች ዳቦ ነች፣ ጨረቃ ነች ማያት ግን ማልነካት ነች ሳያት ብለህ እንደው ልቤን መልስልኝ፣ በቃ ደግሞ ወደ ራሴ ህይወት ልመለስ፣ እሷም የራሷ ህይወት አላት ምናምን ብለህ አስበህ አታውቅም? እኔ ኪዳነ ምሕረትን ሁሌ ነው የምለምናት። አጠገባችን ሁለቷ ኪዳነ ምሕረት አለች። በአፄ ሚኒሊክ ምናምን የታነጸች ነው እና እዛ ምናምን በሚውልበት ጊዜ በጣም ነው የምለምናት። በቃ ቅዠትም ከሆነ አባኘኝ፣ ህልምም ከሆነ ህልሜን እንድኖር አድርገኝ ምናምን ብዬ እማጸናታለሁ፣ እጠይቃታለሁ ሁሌ እና እኔ ብተው ምናምን ነገር ብዬ እመኛለሁ አንዳንዴ። በቃ ብተው ህይወቴን ቢኖረኝ በቃ እንዴ ሰዓት አትጨነቅልኝም፣ እኔ ሰዓት አትጨነቅልኝም፣ በማረገው ነገር አትደነቅብኝም፣ ግድ አይሰጣትም ለእኔ። ግድ ለሚሰጣቸው መኖሬ መጥፋቴ ለሚያስጨንቃቸው የሆነ ነገር ለሚያሳስባቸው ሰዎች ብኖር ደስ ይለኛል። ከነዛ ሰዎች ጋር ህይወትን በቀጥል እመኛለሁ እንጂ እንደዚህ አሁን እንዳልኩ ሄደህ አስበህ ጸሎት አድርገህ በቃ ከልብ ያውጣት ማላገኛት ሰው ነች ማድነቅ ሌላ ነገር ነው። ግን በዚህ ልክ አፍቅሬ ዋጋ እየከፈልኩ አንተ እንዳልከው የሚጨነቁልኝን ሰዎች ማስጨነቅ እሷ ከነመኖርህም እኮ ላታውቅ ትችላለች በጭራሽ አይደለም። ብዙ ሺህ አድናቂ ብዙ ሺህ ወዳጅ አላት። እንደዚህ አስበህ አታውቅም? እንዳልኩ በቃ ምለምነው ቅዠት ከሆነ አባነኝ፣ ህልም ከሆነ ህልሜ አትኑረኝ ነው የምለው እና ለእናቴ መኖር ፈልጋለሁ፣ ለእናቴ መሆን ፈልጋለሁ። አሁን ለሷ ማድረግላትን የምከፍልላትን ነገሮች እኮ በሷ ላይ ማጠፋቸውን ጊዜያቶች እኮ የሆኑ ነገሮች ላይ ባረጋቸው ምናምን ነገር የእናቴን ህይወት ብቀይርበት የእናቴን ጉልበት ባጠነክርበት ምናምን ነገር ደስ ይለኛል። አንዳንዴ ስህተት ነው ብዬ ማስበው በቃ ትኩረቴን ወደ አሁን ለሷ ያደረኩትን ነገር ስራዎች ላይ የተለያዩ እንቅስቃሴዎች ላይ አድርጌ ምናምን ነገር አላቅም እኮ የተሻለ ህይወት የተሻለ ማንነት ሲኖረኝ እኮ ልንገናኝ ምናምን እንችላለን። እና አንዳንዴ ልከና እንደዛ ብዬ ማሰባቸው ጊዜያቶች አሉ አይደለ? እኔ እንደዛ ይመስለኛል። ምናልባት በአካል ዛሬ ነው የተገናኘ ነው። ወንድሜ ነህ፣ እንደ ወንድም አይደል? ወዳጅም እዚህ ጋር አለ አይደለ? የማንክደው አንድ ሀቅ አለ አይደል? ቅድም እንዳልኩ ነው ሳያት በምን አይነት ስታተስ ውስጥ እንዳለች አታውቅም አይደለ? ፎር ሹር ደግሞ ይህንን ያህል ጊዜ ፍቅር አጋር ሳይኖራት ወይ እጮኛ ሳይኖራት ትቀምጣለች ብሎ ከባድ ነው አይደለም? ስለዚህ በቃ የፍቅር አጋር ካላት እጮኛ ካላት ደግሞ አሁን አንተ የምታስበው ነገር ላይሆን ነው ማለት ነው። ይህ አልሆነም ማለት ደግሞ የአንተ ህይወት ደግሞ መበላሸት የለበትም። ለቤትህ ደግሞ ከላይም ከታችም የሌለህ ብቸኛ ነህ ለእናትህ፣ ደግሞ ዘር መቀጠል አለበት አይደለ? ስለዚህ እኔ ደግሞ እንደሱ ይሰማኛል። ያንተንም ስሜት አከብራለሁ፣ አደንቃለሁ። በቃ ፍቅር ነው፣ ልክ ነው። ብዙዎቻችን በአይን ፍቅር ወጣት እያለን አላፊ አግዳሚ እኮ ወደን ጠብር ግፍ ብለናል አይደለም? እሷ ወደምትመጣበት ፊቴና ዙሬ ልተኛ እያልን እንደዛ ሁሉ በዛ ድረስ ሁሉ ያደረግን ሰዎች ነን። እና እኔ እንደዛም ብትሞክር ወይ ደግሞ እንደው ዝም ብሎ ታማሃል እያልኩ አይደለም፣ ግን ወይ ደግሞ የስነ ልቦና አማካሪ ያለ አይደል የሚያበረታ ነገር ያልተፈታ ነገር እንዲህ ነው ይሄ ቢሆን እንዲህ ነው ይሄ ቢሆን እንዲህ ነው የሚልህ ሰው ደግሞ ቢገኝና ትጠላለህ ወይስ አንተ ከዚህ ሀሳብ መውጣት ብትችል?
እኔ እንዳልኩ ቀደም ማለት ነው ያው የሰው ልጅ የተፈጠረው የሆነ የተፈጠረለትን ዓላማ አሳክቶ ለመሄድ ለማለፍ አይደል? ዓላማ የሰው ነች። አሁን የስነ ልቦና ሐኪሞች ምናምን ባማከራቸው ባናገራቸው ምናምን ነገር የማታገኘውን ነገር ሊሉኝ ነው፣ ገደቤን ሊያሳዩ ነው፣ ልኬን ሊነግሩኝ ነው። እኔ ደግሞ ልኬ ማወቅ አልፈልግም። ልኬ እሷ ነች ብዬ አስባለሁ። ለዛ ነው ያው አንዳንድ ጊዜ ማዋጥ ያለብንንም ሀቅ ማዋጥ አለብን እንዳትጎዳ ከመፈለግ ገብተዋል። አሁን ዝም ብዬ ሳይ ጄኒው እና የተሰማህን ነው የምትናገረው። ገብተዋል። ይሉ ጉድ ገና 20 ምናምን ነህ ምናምን እና ይሄ ልጅ ባይመክን ደስ ይለኛል። ባይመክን ደስ ይለኛል ማለት ስነ ልቦናው ባይጎዳብኝ ደስ ይለኛል። ዝም ብለህ ስታወራ አንዳንድ ነገሮችን ደግሞ ስሰማ የሆነ ነፍስህ ወይ ለኪነ ጥበብ ወይ ቀረበች ወይ ብዙ ሬዲዮ የምታዳመጥ ወይ የምታነብ ወይ ምናምን ነገር ይመስለኛል ዝም ብዬ እና እንዲህ ያለ ልጅ ደግሞ ለምን ስነ ልቦናው ይጎዳል ከሚል ነው እንጂ ያንተን መብት ከመጋፋት አንጻር አይደለም። የምታውቀው አንተ ነህ፣ ልክ ነህ። ገባኝ ተረድቼዋለሁ። ስለዚህ ሰው ማያገኘው ነገር ውስጥ መሆን የለበትም። የማይጠቅመውን ነገር መተው አለበት። እየተጎዳበት ከሆነ ካላተረፈበት በዚህ ሁሉ ዓመታት ውስጥ ያን ነገር ማቆም አለበት። እኔ ደግሞ ትርፌ እሷን በማየት ውስጥ ደስታ አለኝ፣ እርካታ አለኝ። ያጣሁት ነገር የለም ማለት እንዳልኩ በቃ የሆነች ነገር ከእናቴ የቀነስኩባት ነገር ያለ ይመስለኛል። ለእሷ የሰጠዋትን ቦታና ትኩረት ወደ እናቴ ህይወት ባዞረበት ምናምን ነገር የተሻለ ነገር የበለጠ እንደምፈጥረበት አውቃለሁ። እሷን ነገር ነው በቃ ሚዛናዊ ማድረግ ፈልጋለሁ እንጂ መተው አልፈልግም። ሚዛናዊ ገደቤን እንዳላጣ ምናምን ልክ እንዳታጣ ማለት። ስለዚህ ላመንኩበት ለወደድኩት ነገር ዋጋ መክፈል አለብኝ ነው አለብኝ። ሰዓት ደግሞ ያ ዋጋ ይገባታል። ቢያንስ በእኔ የእኔ ህይወት እንኳን ይገባታል ሰዓት ብዬ አምናለሁ። እኔ እንጃ ታሳዝነኛለች፣ ማርያም የሆነ በቃ ታሳዝነኛለች። የሚገባት ይመስለኛል። የእኔ ምንም መሆን ራሱ የሚገባት ይመስለኛል። እመቤቴን አንዳንዴ የሚገባትን ቦታ ምናምን የሰጠናት አይመስለኝም። በቃ ሁሉም ይወዳታል፣ ሁሉም ያደንቀታል። እኔ ከዛ የተሻለ ነገር ምናምን ነገር ቢሆንላት ምናምን ነገር ደስ ይለኛል። እንደ አፍሪካ እንኳን እኮ ለሴቶች መብት ብዙ የተከራከረች ብዙ ነገር ያደረገች ሴት ነች። ግን ምንም እንጃ ሚዲያ ላይ እንኳን በቀን ውስጥ የናል ስሙ የሚጠራ ሴት አይደለችም እና ታሳዝነኛለች። እኔ ልደቷ መቼ ነው? የልደቷን ቀን አላውቀውም። ማርያምን እንዲህ ማለት አይለቋትም። እንደዚህ መልካም ልደት ምናምን በጣም እከታተላለሁ። ጓደኞቿ ምናምን ሙስሊም ምናምን ጓደኛ አለቻት። እሷን በጣም ኑራ ኢማም ነው እኔ በጣም ነው ጽፈላት እና እከታተላለሁ የልደቷን ቀን ለማወቅ ማለት ነው። የለም ማንም አይፖስተውም። ስለሷ አላውቀውም የምትለው ነገር ምንድን ነው? ልደቷ ተገኘ ሌላ ከሰት እኔ እንጃ ባውቀው ብዬ የምመኛቸው ግን ብዙ ነገሮች አሉ። ለምሳሌ የምትውልበትን የምትዝናናበትን ነገሮች ምናምን ነገር የምትውልበትና የሆነ ጊዜ እንደውም የሆነ ህንፃ ምናምን ጠቁመኝ የዚህ ህንፃ ላይ ስራ ትሰራለች እንደዚህ ቁጥር ላይ ታገኛታለህ ምናምን ተብዬ አውቃለሁ ማለት ነው። ግን ህልም ነው የመሰለኝ፣ ውሸት ነው የመሰለኝ። ድንገት ብታያት አሁን ድንገት ዝም ብሎ መንገድ ላይ አሁን መጣችሁ አዲስ አበባ ወደዚህ ስታልፉ ወይ ስታልፉ ወይ ስታገድም ብታገኛት ምን የሚሰማህ ይመስላል? ምን ታደርጋለህ? በእግዚአብሔር ስም እንዲህ ስትለኝ ራሱን ማመናቀት እንዲህ ልትታይም ትችላለች እንደ የሚልም ነገር ፈጠርክብኝና ማመን ነው የሚያቀተኝ። እኔ እንጃ በእግዚአብሔር ስም እኔ ስሜቴን ብደብቅ ሰር የለውም። ምንም ነገር አደርጋለሁ። ምንም ነገር እወድሻለሁ፣ አፈቅርሻለሁ ኦር አድናቂሽ ነኝ ኦር ምን ይሁን በቃ በጣም ማስቸግራት አለ ሂድ ምናምን ተብዬ ምናምን በብዙዎች የሚያዙ ነው የሚመስለኝ። በቃ ጥምጥም ነው መለባት ነኝ። ምንም ነገር ያርገኝ ማርያምን በነካት ደስ ይለኛል። አሁን ለአንተ ሳያትን መጨበጥ በእግዚአብሔር ስም ሌላ ህልም ነው። በጣም ህልም ነው። እዛ ወዲያው ሄደህ አይን ባንክ በቃ አይንህን ቃል ትገባለህ። ፈርመዋለሁ መርቅ ካለችኝማ ደጋግመዋለሁ። ሌላ አካላቶች እንዴ ክርስቶስ ሳያታዛኝ ምንም ነገር አደርጋለሁ። እኔ እሷ የሀገር መሪ ምናምን ሆና ዝመቱ እንደዚህ አድርጎ እንዲያደርገው ብትለኝ ያለችውን ማድረግ ሰው ነኝ። ምንም የሳያት ወታደር ነኝ እኔ። አሁን በምን አይነት ሁኔታ ውስጥ ነው ያለው? ክላስ ስራ? አሁን የግል ስራዎች ላይ ምናምን ነገር እየተሯሯጥኩኝ ነው። በእነዛ ነገሮች ላይ ማሳለ በዛ ነው። ከማዘር ጋር አንተ ብቻ ነው ያለው? ፋዘር ባሉ? አይ ፋዘር የለም። በቃ አንተና ማዘር ብቻ ናችሁ ያላችሁት? እንግዲህ አሁን
መልህ ሶሻል ሚዲያ ላይ መውጣቱ አይቀርም እና በዛም በዚህም ብሎ ይህንን ነገር ማየቱ አይቀርም ሊደርሳት ይችላል። እና በዚህ አጋጣሚ መንገር የምትፈልገው ነገር ወይ ደግሞ በዚህ ምክንያት ወደዛ ከማለፋችን በፊት እንደው የገጠመ ህይወቴ ውስጥ ተበላሸ፣ ይሄ በመሆኑ ህይወቴ ውስጥ እንዲህ ያለ ሚስ ተፈጠረ ምናምን የምትላቸው ነገሮች አሉ? በሰዓት ምክንያት አለ ማለት መጀመሪያ ጉርሻ ፖስተው ጊዜ በጣም ተናልቦ ነው የተጎድታል። በብዙ ሰዎች ማልጠብቃቸው ሰዎች ብዙ ነገር አድርገውብኛል፣ ብዙ ነገር ብለውብኛል። ለምሳሌ ማለት እስከ ማሸማቀቅ ምናምን ነገር ስወጣ ምናምን ነገር መንገድ ላይ ምናምን ነገር ይጠቋቋሙብኛል ምናምን ነገር ማልጠብቃቸው ሰዎች ማለት ስለ ለእኔ ክብር አላቸው ብዬ ማስባቸው የተሻለ ቦታ ይገምቱኛል ብዬ ማስባቸው ሰዎች አወርዶ ምናምን ተመለከተ። በእነዚህ ጊዜያቶች በጣም ራሴን ጠላሁት። አይደለሁም እንዳልኩኝ ልክ ይሄ አይደለም እንዳልኩኝ ለምንድን ነው ሳይት ማላገኛት ምናምን የሚል ስሜት አለ። ለምንድን ነው ይሄኔ ማጥቶ ነው ማለት ለምን በዚህ ልክ ዝቅ አድርገው ይመለከቱኛል ምናምን የሚል ስሜት ተሰምተኝ ምናምን ከቤት ማልወጣባቸው ብዙ ጊዜያቶች ነበሩ። ለወራት ከቤት አልወጣም ነበር። ከማንም ጋር አልተገናኘሁም ነበር። ስልክ አልተደዋወልኩም ነበር። ያሳቀቁ ማለት ነው። በጣም የተሸማቀቁበት ጊዜ ነበር። ማለት ከሌላ ሰው ቢሆን ብዙ አይገርመኝም፣ ቦታ አይሰጠኝም ነበር። የእኔ ከምላቸው ቦታ ከምሰጣቸው ሰዎች ያምላሽ ሳይ ራሴን በጣም ጠላሁት እና በመደበቅ ነበር ያን ጊዜ ያሳለፍኩት። ብዙ ነገር አጥቼበታለሁ። አሁንስ የሰው ምልከታ እንዴት ነው? አሁን የተቀበሉት መጡ ማለት እያወቁ ይመጡ። ላመንኩበት ነገር ምንም እንደማድረግ ምናምን ሚዲያ ላይ በመቅረቤ ምናምን ደጋግሞ ቀረበ። ከዛ በኋላ 2 3 4 ምናምን እየቀረበ መጣ የተለያዩ ሚዲያዎች ላይ እንዲህ ሶሻል ሚዲያ የፌስቡክ ገጾች ላይ ማለት ነው። ከዛ በኋላ በቃ የዛኔ እያመኑበት መጡ ማለት ነው። እንዴ ልጅ ሊያገኛት ነው እንዴ ማለት ጀመሩ። እየቀረበ እኮ ነው ማለት ጀመሩ። እና ሲያዩ መለወጣቸውን ሳይ ደግሞ እኔ ደግሞ ትንሽ ቀና ቀና ማለት ጀመሩ። አሁን ቤት ውስጥ የሷ ስዕሎች ምናምን አሉ ግድግዳ ላይ ምናምን ላይ መኝታ ቤት ወር ምናምን እቺ አረንጓዴ ቢጫ ቀይ ምናምን ነገር ከኔ ፎቶ ጋር ገና ተቀምጧል አለ። አንድ ላይ ሰርተህ አንድ ላይ ተሰርተ ተቀምጧል። እስቲ ታሳየኛለህ? አሳያለሁ፣ እልክልሃለሁ። ስለዚህ አሁን ዛሬም ገብተህ ትጽፍላታለህ? ሁሌ ነው የምጽፍላት። አይ እዚህ መምጣትህን ሁሉንም ነገር ጽፍላታለሁ። በህይወቴ ውስጥ የገጠሙኝን አዳዲስ ነገሮች ሁሉ አካፍላታለሁ። አሁንም ትቀጥላለህ ይሄን በማድረግ እስከ ሞት። ከዛ የበለጠ ሚስጥረኛ አይኖረኝም። ከዛ የበለጠ ጓደኛ አይኖረኝም። እኔ ደግሞ ምን ሰጋው ያ ፌስቡክ የእሷ ባይሆንስ ሰንበዲ እየሰማህ ለሰንበዲ እየተናገርክ ቢሆን ዙሮ አንተ የምትጨነቀው ለእሷ እየነገርኩ ነው ብለህ ስለምታስብ ብዙ ቁብ አልሰጠህም። እንግዲህ ይህንን ቪዲዮ አሁን ልታየው ብትችል ሰዎች ቢልኩላት ልትነግራት የምትፈልገውን ነገር ንገራት እስቲ። ምንድን ነው ማለት የምትፈልገው? እኔ ሰዓት አንዴ አይቼሽ፣ አንዴ አውርቼሽ፣ አንዴ ነክቼሽ ለሙት በቃ። ከዛ በኋላ ምን ህይወት አለ? እሷን ባለማግኘት ውስጥ፣ እሷን ባለማየት ውስጥ፣ እሷን ባለመንከት ውስጥ ሌላ ህልም የለኝም። የተፈጠርኩበት አላማ ይመስለኝ እና ምንም ነገር ሆንላታለሁ፣ ምንም ነገር ያደርግላታለሁ፣ ምንም መስዋዕትነት ከፍልላታለሁ፣ እድሜን አባከንላታለሁ፣ ብዙ ነገር እባልላታለሁ። ያው ከሰዎች ምርቄላታለሁ። ወጣት ነኝ። ብዙ ሰዎች እኮ ሊያናገሩኝ፣ ሊቀርቡኝ፣ ሊፈልጉኝ ምናምን ይችላሉ። ግን ያንን ለውክትቼ መርጬ እስካልሆነ ድረስ ያን ነገር መቀጠሌን አላቆመም ማለት ነው። የፍቅር ጥያቄ መጥቶልህ አያውቅም? ይኖራል እንጂ ወጣት ስትል ዝም ብሎ አለ። ደግሞ እንደዚህ እንደቀደም እንዳልኩህ የፍቅር ጽሁፎች፣ ገጠሞች ምናምን ነገር ቴሌግራም ቻናል ላይ የሆነ ነገር ላይ ስለማጋራ ሴቶች ደግሞ ሰስልብ ስላላቸው ምናምን በእንደዛ ነገሮች እኮ ቀደም እንዳልኩ መሞከር አለ እኮ መፈለግ አለ። ግን እነዛ ነገሮች ምንም መቀምና ውሸት ነው ይመስለኝ። ስለዚህ ነው እያልክ ነው የምትመልስ ያለው? ምንም አሁን ደግሞ ጭራሽ በቃ እንደዚህ ነገር ውስጥ አልገባም ማለት ነው። እኔ እንደውም ለቅቄ ነበረ በቅርብ ቀን ቲክቶክ ላይ ሆነ በ4 ዓመት ውስጥ ለሴት ደውዬ አላውቅም። ለአንድ ሴት ማለት በስራም በትምህርት በምንም ጉዳይ ለአንድ ሴት ስልክ ደውዬ አላውቅም በ4 ዓመት ውስጥ። ክርስቶስ ይሄን ያህል ነው ከሰው የራኩት ማለት ነው። ይሄን ያህል ነው እሷን የተከተልኩት። አሁን ላይፍ እስከ መቼ ነው እንደዚህ የሚቀጥለው? እሷ ተው ብትለኝ
ተው ብትልህ ታቆማለህ? እኔ እንጃ። ተው ብትልህ ማለት ሁኔታህን አይታ ለምሳሌ ይህንን ቪዲዮ አይታ ተው በቃ ልክ አይደለም፣ እኔ ራሴ ህይወት አለኝ፣ አንተም የራስን ህይወት ኑር ብላ ብትልህ ታቆማለህ ነው? ምንድን ነው? እረጋጋለሁ፣ ሰላሜን አገኛለሁ። የዛኔ በቃ የሆነ አላቅም፣ አላማይም በቃ እሷም መንካት እንዳልኩ ማውራት ምናምን ስለሆነ ተው ብትለኝ ደስ ይለኛል። እኔ ሌላ ሰው ተው ከሚለ የምትወደው የምታከብረው የኔ የምትለው ሰው ተው ቢለ የዛኔ ልብ ይረጋጋል። እኔ ከሺ የጤና አማካሪዎች ምናምን ነገር የእሷ አንድ ቃላት ሊገዛኝ ይችላል። አሁን ቅድም የስነ ልቦና አማካሪ ስላልኩ ነው አይደል? ከእነሱ እሷ አንዴ ተው ካለችኝ ፈውስ ነው የሚያደርገኝ። ስለዚህ ፍቅሩ ወደ አድናቆት ብቻ ይወርዳል። አይ አላውቅም። እሱማ ፍቅር በቃ እንዲህ ልተው ብለህ የምትተው ምናምን ላቁም ብለህ ግን ማስቸገሬን አቁማለሁ ማለት ህይወቷን እኮ ሊረብሽባት ይችላል። ይሄ ልጅ ምናምን ልትል ትችላለች ሚዲያ ላይ ብታይ ምናምን ነገር አይደል? እሱ ነገር በቃ በልቤ ለእናቴ መኖር ይጀምራል። ከዛ በኋላ አንዴ በት ተው በቃ ይሄ ነገር አይሳካም ብለው አያውቁም ማዘር? አትለኝም። በቃ እንዳልኩ ገደቤን ማሳየት አልፈልግም። ለዛ ነው መሰለኝ የእሷ ቃላቶች መሰለኝ አጉል በጣም ራስ መኮፈስ ምናምን እንኳ አልለው፣ ግን ደግሞ ያን ጊዜ በጣም እናፍቀዋለሁ፣ ጠብቀዋለሁ። ሳያት የማገኝበት ልትኖር ትችላለች የሚባልበት ቦታ ሁሉ ሞክረሃል? እንዳልኩ በሶሻል ሚዲያዎች ምናምን ነገር። ምናልባት ደግሞ ከአዲስ አበባ ውጭ መሆንህ ደግሞ እንደ ልብህ ያከብደዋል ነገሩ። እንደ የሄድክ የት አለች የት የለችም ብለህ እንዳታይ አክብዶብሃል መሰለኝ። በጣም አክብዶታል። እንግዲህ ስለመጣህ በጣም ከልብ አድርጌ ነው የማመሰግነው። ስሜትህን የገለጽከው ብዙዎች አይናገሩትም እንጂ ታዋቂ ሰዎችን ያፈቅራሉ። ምንም ጥያቄ የለም አይደለም? አድናቆታቸው ቀስ ቀስ እያለ ወደ ፍቅር ይሄዳል። ስላፈቀርካት አትወነጀልም። በዛ የሚወነጀልህ ሰው የለም። ተፈጥሯዊ ባህሪ ነው። ልክ ነው። አንዳንድ ነገሮች ግን ያው እስቲ ጓደኛም ቤተሰብም ይሄ ነገር ይሳካል አይሳካም ወይ የሚሉ ነገሮች ሂሳብ ተሰርተው በአመክንዮ በሎጂክ ማለት ነው ተሰርተው ግን ልታምንባቸው የሚገቡ ነገሮች አሉ። እንግዲህ የሚሆነውን ነገር አብረን የምናይ ይሆናል። እኔ ቅድም እንዳልኩ ነው ምኞቴ ስነ ልቦና ሳይጎዳ ምንም በቃ ዝም ብዬ ሳይ ሱስም የሌለብህ ምንም የሌለብህ በቃ ጨዋ ልጅ ነው የምትመስለው። ምንም ነገር የለብህ። ጭራሽ እንደዚህ ነገር አይደለ? መጀመሪያ እንደውም የሚደንቅ ነገር መጀመሪያ ስናወራ ስናይ የሆነ ሱሴ ነገር ምናምን ነገር ነው። አሁን ግን ሳየው ለማውራትም ራሱ አሁን እያፈርክ ነው። እንደውም ካሜራ ላይ ደህና አወራህ እና ባትጎዳ ስነ ልቦና ባይጎዳ ለእናትህም ለሀገርም ብተርፍ ፍላጎቴ ነው። ዞሮ የሚሆነውን አብረን የምናይ ይሆናል። እኔ እዚህ ነገር ላይ ግን እንዲህ ነው ብዬ ውሳኔ መስጠት አልችልም። ወንድማዊነቴ ነው። ልክ ነው። ከሚጎዳብኝ ምናምን ተጠንቅቃልኝ ነው። ይገባኛል። ሰዎችን ማስቴት እንደዛ ነው። ተጠንቅቀውልኝ ነው። ወጣትነቱ ከሚባክንበት እድሜው ከሚያልፍበት የሆነ ነገር ቢያደርግበት ብሎ ስለተመኙልኝ ጥሩ ነገር ስላሰቡልኝ ነው እንጂ ከክፋት አንጻር አይደለም። ማንም አይጠላኝም። እኔ ምድር ላይ ምናልባት ምንም ጠላት የለብኝም። ምንም ማለት ነው። ሁላችንም አፍቅረን እናውቃለን። የፍቅር ህይወታችን በጣም እምልህ ያልተናገርናቸው ብዙ ታሪኮች አሉ አይደለ? እሱ ስሜት ሄዶ ቆስሎ አመርቅዞ እንዳይጎዳ ከመሻት ፍላጎቴ ነው እንጂ መወንጀል ምናምን አይደለም። እሱን አይፈቅድም። በጣም ከልብ አድርጌ ነው የማመሰግነው። ሌላ ማለት ቀር የምትለውና ማለት የምትፈልገው ነገር ካለ ግን እባክህን። እሺ፣ በመጀመሪያ ሳትንቀኝ ሳታውቀኝ ቦታ ሰጠኝ። ሰዎች ይሰማዋል፣ ሰዎች ይማሩባል፣ አንተም ታተርፍበታለህ ብለህ ስለጠራኝ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ታንኪ ዩ። ሲቀጥል እኔ በሰዓት ምክንያት ተያሉኝን አመሰግናቸዋለሁ። ምክንያቱም የሆነ ተጨማሪ የሚያስብልኝ ብለን የሚጠነቀቅልኝ ሰው እንዳለ ስለምረዳበት ማለት ነው። እና እኔ ግን በቃ እስከያት እስካገኛት እስከወራት እስክነካት አላቆም፣ በምንም ጉዳይ አላቆም። ስለሞክራለሁ። በቃ ጓደኛዬ ነች፣ ሚስጥረኛዬ ነች። ብዙ ነገር ባሰማኝም ፔጇ ላይ ጽፌላታለሁ። ስለዚህ እሷ ማፍቀሬን አላቆም። ቴንክ ዩ። እንግዲህ በቃ በይፋ አደባባይ ላይ ወጥቶ ከሊትን አፈቅራታለሁ። ምናልባት ከዚህ በፊት የቬሮኒካን ሴፉ ላይ ቀርቦ ምናምን አይተናል። ፍቅሩን እንዲህ በዚህ ልክ የሚገልጽ በኮንፊደንስ ይወጣ ልጅ
እንግዲህ ሳይ ለእኔ ሁለተኛ ጊዜ ነው የምትሆነው። ከዚህ በፊት ቬሮኒካ ከቬሮኒካ ግን እንደዚህ አሁን ካሜራ ፊት ለፊት ስላልወጣ ነው እንጂ ጉርሻ ላይ ከተለቀቀ ከ2 ወር ከ3 ወር በኋላ ነው ቬሮኒካ ምናምን ብሎ ባነር ይዞ የወጣው ልጅ ከ3 ወር ምናምን በኋላ ነው የወጣ። የምር ቀድሟለሁ እያልክ ነው? ቀደም እንዳልኩ ህመም ላይ ምናምን ስለነበርኩ ዩቲዩብ ምናምን ነገር አቅርቦ ነበር ጠይቆ ነበር ማለት ነው። ግን በቃ መምጣትም አልቻልኩም ነበር እንጂ ምን ገጠመ? አይ ይቅርስ ለማርያም ብቻ የሚል ነገር ለሰው ራሱ ማንም አያውቅም። ጓደኞች ለማርያም ብቻ ነው የምነግራት ብዬ ከማርያም ጋር ያለፍኩት አይደለ እንጂ ከዚህ ጋር ከሳያትን ከማፍቀር ጋር ተያይዞ ግን ሌላ የመጣብህ የስነ ልቦና ችግር ጭንቀት ምናምን ግን የለም? እንዳልኩ ከቤት መውጣት መፍራት ምናምን ነገር የሆነ ጊዜ ላይ ለወራት ምናምን ነገር በደረሱብኝ ነገሮች ነው እንጂ ሌላ የስነ ልቦና ጉዳይ የጭንቀት የጥበት ነገር የለም። በጣም ደስተኛ ሰው ነኝ። ስስቅ ነው የምውለው። ደግሞ ስስቅ ታምራለህ። ስስቅ ነው የሚሻለኝ። በጣም ከልብ አድርጌ ነው የማመሰግነው። ክበር። እንግዲህ አዲስ ነገር ካለ ደግሞ እስቲ እናወራለን፣ እንገናኛለን። ዙሮ ሲወጣ መነጋገሪያ መሆኑ አይቀርም። ተስፋ አደርጋለሁ አይደለ? እግዚአብሔርን ካመንከው ደግሞ እግዚአብሔርን ስታምነው እኮ በትንሽ ነገር አትጠይቀውም፣ ትልቅ ነገር ነው የምትጠይቀው። ለእግዚአብሔር የማይችለው የማያደርገው ነገር የለም ብዬ አምናለሁ። እና በእግዚአብሔር አይነት ሳያት ደግሞ ሳያት ትገኛለች፣ ትታያለች፣ ትነካለች። አለመገጣጠም ነው እንጂ ከሌላ ዓለም የመጣች ፍጡር አይደለችም። ታያታለህ፣ ትገኛለች። ትልቁ ነገር ግን እንደተፈለገው እዚህ የምትል ሰው አይደለችም። አይደለም? በጣም ይከብዳል። ጠብ ብላ ያለች ነች። ብዙ አትታይም፣ ብዙ ሾው አትወድም። አይደለም? ስራዋ ላይ ብቻ ነች። እና እንግዲህ እኔን ጨምሮ በትወና እጅግ በጣም ከማደንቃቸው ቁጥር 1 ከእንስት ተዋንያን ቁጥር 1 ነች ለኔ ነው የምነግርህ። በዛ ልክ ነው። እና እንግዲህ እንደ ጋዜጠኛ በጣም ብዙ ኢቨንቶች እንሄዳለን። ብዙ ኢቨንቶች ላይ ግን አናያትም። እና ያ ማለት ግን ምድር ላይ የሌለች ፍጡር ነች ማለት አይደለም። አንድ ቀን በለስ የቀናህ ቀን እግዚአብሔር ያርገው ማለት ነው። ስለታውቃለህ ላይ ያስለ እኔ በምብርክክ ሄጃለሁ። ሙሉ ቸርቿን ክርስቶስን በምብርክክ እሷን ስጠኝ ብዬ እሷን አሳየኝ ብዬ ስጠኝ ነው አሳየኝ ብዬ የእሷን የማገኝበትን ጊዜ ስጠኝ ብዬ ማለት በምብርክክ ሙሉ ግቢ ሄጃለሁ። ክርስቶስን 4 ዓመት 5 ዓመት ይሆናል። እንግዲህ ፈጣሪ ያውቃል። እንድታያት ግን ምኞቴ ነው ለኔ። እንድታያትና እንደ ማንኛውም ሰው ጨብጠህ ሳያት እንዴት ነሽ አድናቂሽ ነኝ ወዳጅሽ ነኝ እንድትላት ምኞቴ ነው። እኔ ያርገው ፈጣሪ እግዚአብሔር በቃ በርታ። እንግዲህ እንደምንም ብለን ወይ እሱን እንዲህ በአይነህ እንድታያት የሰው ልጅ እሱን አይቶ ቢያልፍ ደስ ይለኛል፣ ምኞታችን ነው። ሌላው እንግዲህ ወታደር ቤት ገብተህ ነበር የተባለ ነው። ወታደር ቤት ሳይሆን አሁን ቀደም ያልኩ በጣም የተከፋሁበት የተጨነኩበት ቤት ውስጥ ተደበኩበት ምናምን ያልኩ ጊዜ ነበር እና ተስፋ አጣሁኝ። በነዛ ጊዜያቶች ደግሞ እናቴ ብዙ ነገር ጎሎባታል። ከእኔ ማግኘት ያለባትን ነገር አታለች፣ ተከፍታለች። ተደበቃ ምናምን ነገር ጉድለቷን በምታስበበት በምትጨነቅበት ጊዜ በጣም ተሰማኝ። በጣም ተሰማኝ። ራሴን በጣም ነበር የጠላሁት እንዳልኩ ቀደም። መጀመሪያ ያሳኩት ባልኖርስ ነው ያልኩት፣ በሞተስ አልኩኝ በቃ እና እንደውም በጣም የልብ ጓደኛ ሚስጥረኛ ምናምን ሴት አለች ማለት ነው። ከዛ እሷ ብቻ ነች ዲያሪ የምታውቀው። ዲያሪን ሰጥቻታለሁ። ከዛ በፊት ብዙ ነገሮችን ስለምታውቅ ምናምን ብዬ እንትን ጻፍኩኝ ማለት ነው። በቃ እናቴን ተንከባከቡልኝ፣ እናቴን ጠብቆልኝ ምናምን ብዬ ራሴን ለማጥፋት አሰብኩኝና እውነትን ነው ክርስቶስ ነው። በዚህ በሳያት ምክንያት በዛ በጭንቀት በተደራራበ በቃ በሳያት ነው ወይስ በሳያት ምክንያት ቤት ሰዎች ባመጡብኝ ጫና ቤት ውስጥ እንትን አልኩኝ፣ ቀረሁኝ። እኔ ቤት በመቅረቴ ባለመስራቴ የሆነ ነገር በመተው ደግሞ እናቴ ብዙ ነገር እየጎደለባት እያዘነችብኝ እየተከዘችብኝ ነው። ተደብቃ ስታለቀስ ምናምን ሰማታለሁ። ከዛም በቃ እንደ ወንድ ልጅ ደግሞ እናትን ማስደሰት ነው የምትፈልገው የሚጠበቅብህም። ከዛም በቃ ጻፍኩኝ ምናምን ራሴን ምናምን አጠፋለሁ ምናምን ነገር ብዬ ለልጅቷ ነገርኳት። ነገ ተቀበኝ ምናምን ነገር ወረቀቱ ምናምን የሆነ የምሰጥሽ ነገር አለ አልኳት። እሺ ምናምን ነገር አለች። በነጋታውም አልመጣችም። ከዛ በኋላ በነጋታው አልመጣችም ነበርና
ድጋሚ ጻፍኩላት። ተቀበይ ምናምን ይቅርታ ስራ በዝቶብኝ ነው ነገ ወስደዋለሁ ምናምን አለች። ከዛም በንጋታው ደግሞ አዲስ አበባ ሄድኩኝ አለች እና በዛ ምክንያት በቃ አንድ እድል አገኘሁኝ ማለት ነው። እንትን ሰሞኝ ዘመቻ ምናምን ነገር አለ ተጀምሯል ምናምን ነገር የሚባል ነገር። ከዛ ለምን አንዘምትም እንዴ ለምን እሞታለሁ ልኩ ቢያንስ ሀገሬን መጥቀም ካለብኝ ሀገሬን እጠቅማለሁ፣ ሳያት መመኘት ካለብኝም የዛን ያገኛታለሁ ምናምን ነገር የሚል ሀሳብ መጣለኝና ከጓደኞቼ ጋር ሄድን ማለት ነው። ከዛ ሄድን 2 ቀን ምናምን 3 ቀን ውጭ አደረን ምናምን ነገር አበል እየተሰጠን እየተንከባከቡ ነው ምናምን። 3 ቀን ተመዝግባችሁ ገባችሁ? ጸጉራችንን ተቆርጠን ምናምን ነገር። ከዛን ወደ ካምፕ ልንገባ ስንል 1 ልጆች እምቢኝ አለን። እንዴ አሰብኩት። አንደኛ ምድር ላይ እናቴ ማንም የላትም፣ ማንም ምንም የላትም፣ እኔ ብቻ ነኝ ያሏት እና እኔ እንደውም በሞት ይህን ያህል መጉዳት አይመስለኝም። ሄጄ አካል ጉዳተኛ መሆን የፈረኩ አካል ጉዳተኛ በሆነ እናቴ ምንድር መጥቶናል ማለት በጣም ብዙ ነገር ነው የሚጎልባት። በወር 1000 ብር ምናምን ነው የምትሰራው። በ1000 ብር ደግሞ 2 ሰው እንዴት ነው የምታኖረው? አካል ጉዳተኛ ልጅ እየተንከባከበች እንዴት ነው የምትቆየው? በጣም ብዙ ነገር ተጫነ። ኃጢአት መስሎ የተሰማኝ በደል ነው የመሰለኝ እናቴ። ከዛን ከ4 ልጆች ጋር ነው ተመለስም በዛ ምክንያት ነው። እናትህን አንተን አሁን ታስተዳድረው? እናቴን ቢያንስ አሁን ገንዘብ ብዙ ነገር አላገኝም። በእርግጥ ገንዘብ ግን ከማገኘው 85% ለእሷ ነው የምሰጠው። እናት ነው ለእኔ በቃ የካርድ ዝም ብዬ 150 ብር አስቀምጣለሁ። ሌላ ምን አደርጋለሁ? ምንም አላደርግም። ለእናቴ ነው ገዛዛበት የሆነ ነገር። ትርፍ ጊዜ እንዴት እያደረግህ ታሳልፋለህ? እኔ ከቤት ውጭ ወጥቼ አላውቅም። በቤት ስትሆን ምን ታደርጋለህ? መጽሐፍ ታነባለህ? ፖድካስቶች ያለ መጽሐፍቶች አነባለሁ። መጽፎም ነገር ካለ አንዳንድ ነገር እጽፋለሁ ምናምን። የቤት ሰው ነኝ። እንዴት ነው ከ24 ሰዓት 22 ሰዓት ምናምን ቤት ስራ ከሌለኝ ቤት ውስጥ የምገኝ አይነት ሰው ነኝ። ከ2 ሰዓት በላይ ምሽት ምናምን ነገር በጣም ድሮ ነው እንጂ አላውቅም። ግባ ይሉኛል ጓደኞች። አሁን በወረቀት ጽፋ ያስቀመጥከው ደብዳቤ አለ ለእሷ? ለሰዓት የለም። ለሰዓትማ ሁሉም ስለመጽፍላት እንትኗ ፔጇ ላይ ምናምን እንዳልኩ እንጂ በእንትኖች አሉ። አሁን ስልኬ ላይ ወደ 60 ቮይሶች ምናምን አሉ የተቀዱ ሪከርዶች አሉ። እንደውም ድርሹን አሰሚ ምናምን ብያት ዋትሳፕ አለ በዋትሳፕ ላይ ላክልኝ ብላ ምናምን ነገር እኔ ደግሞ አልጠቀምም ነበር ዋትሳፕ ምናምን ነገር ዘገት መሰለኝ ማለት ነው። ከዛ በኋላ ነው ሀክ መደረጉ በነገራችን ላይ በጣም ብዙ ጎድቶኛል። በብዙ ነገር አርቆኛል እንጂ ያኛው ፔጅ ያኛው አካውንቴ እኔ በዛ ላገኘት ይችል ነበር ከብዙ ሰዎች ጋር። እኔ ያሪር ነጉ እንደውም ስለ ፍቅር እኮ እኔ በጣም ትልቅ ቦታ አለኝ የሆነ ፕሮግራም ላይ ሲያለቅስ ነው ያየችው። እኔ እኮ ለፍቅር በጣም ትልቅ ቦታ አለኝ እና ንገረኝ ስለ ፍቅር ህይወት ምናምን አልኩት። በአካል እንገናኝ ምናምን ነገር ብሎኝ በቃ እሱ ብዙ ነገር ያሳጠኝ ማለት ነው። ስለዚህ ቮይሱን ታሰማናለህ የተወሰነውን? በጣም በደስታ አይደለ የላክላትን የተወሰነ ጽሁፎችም ደግሞ ካሉ ኢንቦክስ ካረክላቸው እስቲ እሱንም ብናይ ሸጋ ነው። መልካም እንግዲህ አልኩ እኔ በአንተ ህይወት አሁን ወደፊት የሚሆነውንም ለማየት እጓጓለሁ ማለት ምንድን ነው የሚሆነው? ምኞቴ ግን እንዳልኩ ነው። ብቸኛ እናት አለች፣ ብቸኛ ልጅ ነህ። አሁን ቅድም ያልከው አይነት ህይወት ውስጥ ተመልሰህ ባትገባ ፍላጎቴ ነው። በቃ አላውቅም እንግዲህ እኔም ስለ ከኖርኩኝ ጥፋት መስሎ የሚሰማኝ እኔ እግዚአብሔርን ነው። በቃ ይሄ ሰዓት የሚለው ከመባል ይሄ እግዚአብሔር የሚለው ልጅ በባል ደስ ይለኛል። መባል የምፈልገው ነው ታውቃለህ። እግዚአብሔር ቢጠራበት፣ እግዚአብሔር ቢከብርበት፣ እግዚአብሔር ቢታይበት፣ እግዚአብሔር ቢደምቅበት ነው ደስ የሚለኝ። ኑሮዬ ላይ እያንዳንዱ ኑሮዬ ላይ ማለት እግዚአብሔር ብቻ ብልበት ደስ ይለኛል። ያን ነገር ልቦና ቢሰጠኝ ምናምን ብዬ እመኛለሁ፣ እጸልያለሁ። እንደሱ እንዲሆን በር ቢመቻች፣ እድሉ ቢመቻች ፈቃደኛ ነህ? እንደሱ እንዲሆን ማለት አሁን ሰዓት ከማለት በመለስ እግዚአብሔር እንድትል አሁን ቅድም መኖሬ ለሷ ነው እንዳልከው መኖሬ ለሱ ነው ለእግዚአብሔር አላማዬ እሱን ማገልገል ነው እንድትል እድሉ ቢመቻች ፈቃደኛ ነህ ወደዛ ለመመለስ? ለእግዚአብሔር ምክንያቱም አሁን ሰው ሰላም ብሎኝ እግዚአብሔር ይመስገን ስለው ራሱ ለሰው ስብከት ነው ይመስለኝ፣ ደስ ይለኛል። እና ይህን ነገር ደግሞ ህይወት ውስጥ ማስገባት ፈልጋለሁ። ልዋረድለት፣ ዝቅ ልልለት፣
በቃ ልንከራተትለት በፍቅሩ ብድልለት እፈልጋለሁ። በቃ እግዚአብሔርን ይዤ መሞት እፈልጋለሁ። የመጨረሻ ቃል እግዚአብሔር እንዲሆን እፈልጋለሁ ከሳያት ከሚለው ቃል ይልቅ ያን ነገር እመኛለሁ፣ ፈልገዋለሁ በጣም አይደለ? አሁን ለእሱን በሩን መክፈት አለብህ፣ እድሉን መስጠት አለብህ የምልህ ለእሱ ነው። በህይወት ውስጥ ነገሮችን 50-50 እያደረጉ መሄድ ተገቢ ነው። ልክ ነው። 50-50 ልክ ነው። በሌላ ህይወት ልኖር እችላለሁ፣ ሌላ አግብቼ ልኖር እችላለሁ፣ ላላገኛት እችላለሁ። የአብዛኛውን ሰው አብዛኛውን ባለትዳር ብትጠይቅ በመጀመሪያ በፍቅር ብድ ያለለትን ሰው ያገባ ሰው በጣም ጥቂት ሰው ነው። ተሳክቶላቸው ጥቂቶች ናቸው የመጀመሪያ ፍቅራቸውን አግብተው ህይወታቸውን እየገፉ ያሉት። በዛው ልክ ደግሞ 2-3 የፍቅር ህይወታቸው ተበላሽቶ ሳይሆን ቀርቶ መጨረሻ ላይ ከሌላ ሰው ጋር ካልጠበቁት በህይወታቸው ካልጠበቁት ሰው ጋር በአጋጣሚ ተጋብተው ተዋልደው የኖሩ ብዙ ናቸው። እሱንም ማሰብ ተገቢ ነው። ህይወቴ ከሰዓት ውጪ ህይወት የለኝም ብለህ እንድታስብ አልፈልግም። ሆነስትሊ ሊከፋ ይችላል እንደሱ ስለ ጭልም ማድረግ የለብኝም፣ ታሪክ ማድረግ የለብህም። ቀዳዳዎችን ማብዛት አለብህ። የምታነብ ሰው ነህ እንዳልኩ ሆነው ሱስ የለብህም። ጽድት ያልክ ልጅ ነህ። አሁን ዝም ብዬ ሳይ ምንም ነገር የለም። በቃ ከቤት እንደማትወጣ ምናምን ያስታውቃል አንተ እንዳልከውና ህይወትህ ባይበላሽ ወደዛ ወደዚህም ቅድም እንዳልከው በዚህ ምክንያት ስትረስ ውስጥ ባትገባ ማዘር ባትጎዳ ምናምን ደስ ይለኛል። ፍላጎቴ ነው። እንደሱ ደግሞ ያንን መንገድ ለመክፈት ደግሞ ፈቃደኛ ነኝ ካልክ ደግሞ ወሰየው ነው በሚገባ አይደለም። ከእግዚአብሔር ውጭ ምን አለ። መልካም እንግዲህ እሱን በተመለከተ ዝም ብለን በስልክ ብንመካከር ነው የሚሻለው። እንመካከርበታለን። ነገሮችን ወዳጅም አለ እዚህ አንተም አለ እንደ ወዳጅ እኔ ፕሮግራሙ ሄዶ ብቻ ባይቀር ደስ ይለኛል። ዝም ብለን ብንመካከር ቀጣይ ምን ማድረግ አለብን የሚሉ ነገሮችም ላይ ማውራት ብንችል እሰየው ነው። በሚገባ በደስታ እግዚአብሔር ያለበት ምንም አይከስከፍም። እሷን ካላየ ግን የአይን ብሌንን አሰጥም አይ ገድ እኮ ነው ንገድ ነው። ለሚያስፈልጋቸውማ ብዙ ነገር ማድረግ አለበት። ግን እሷን እንደ ስለት ቁጠርልኝ፣ ይህን እንደ ስለት ቁጠርልኝ። ስለት እናድርገው እንደ ስለት። እሷን ካየው ብሌን እሷን ያየሁበትን አይኔን እሰጣለሁ እያልክ ነው። ይሻላል አይቼበት ተዘተው እንዲቀመጥለት ለዛም ሰው አይደለ። ስለዚህ ያንተን አይን የተጠቀመው ሰው እና አይን ያገኘው በሰዓት ምክንያት ነው እንዲሉ ሰዓትን እንኳን አይበታል፣ ጥሩ ነገር አይበታል አይደለ። የምር አይሁን። መልካም እንግዲህ በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። በጣም